እኔ ለመማር ብቻ ሳይሆን ልምዴን እያካፈልኩ ለመማማር ጭምር ነው ኮሌጅ የገባሁት አይደል? ጀማሪ ዲያቆን ከጳጳስ ልብልጥ ይላሉ። ቆይ ለመሆኑ አንተ የትኛው ልምድ ልታካፍል ነው የምትሄደው? ይሄ በያልቤርጎ አንሶላ መጋፈፍን እንደ ጀብድ ነው እንደምታየው? ከመጠየቅ ዳግምም ቢሆን ከመቀበል ወደኋላ አይልማ። ቀለበት አድርጋለች። ዳግም አይደለም ቀለበት መቀነት ያደረገ ሴትዮ ራሱ ብትመጣ ከመቀበል ወደኋላ አይልም። ምን ያደርግለታል? ለእሱ እኮ ትልቁ ቲፑ ስልክ መቀበሉ ነው። በህይወቴ ማንም ሴት ጆሮዬ ላይ ስልክ ዘግታ አታውቅም። ሲጀመር እኔ ማንም የምባል ሴት አይደለሁም። ሲቀጥል ደግሞ ከመሸ ስልኬ ላይ በስህተት እንዳስደውል ብዬ ስለደወልክ ይቅርታ አልጠይቀኝ እንጂ ልደነፋብኝ አይገባም። ሁሉ እንዴት እንደምስቅለት እኔ ጋ እኮ እያለቀሰች ነበር። ምንድን ነው የሚላቸው? ቆይ በእናትህ ትንሽ ልቀዝቅዝ እጠበኝ። ዛሬ ማታ ፕሮግራም ምንድን ነው? አላወቅኩ። በቃ ፕሮግራሜ እንደጨረስኩኝ ሁለተኛ ፕሮግራም ልታረጊ ነው? ምን ነው ወንድም ችግር አለ? አዎ አለ። ልዘዝልህ? ምንድነው የምትቀባጥረው? ራሱ ችግር ፈጣሪው ሰው ችግር አለ ብሎ ሲጠይቅ አያናድድህም? ሰውዬ ምን ፈልገህ ነው የመጣው? ተረጋጋ ተረጋጋ። ሌላ ችግር ለመፍጠር አትፍጠን። ሁሉ ጊዜ የምትፈልገውን ነገር ለማድረግ ብቻ ሳይሆን የሚያስፈልግህን ነገር ለማግኘት ጣር። ምናልባት በዚህ ሰዓት በህይወቴ ማንም እንደዚህ አድርጎኝ አያውቅም ብለህ እያሰብኩ ነው ይችላል። አውራዊ ባህሪን ድንገት ፈንቅሎ ለመውጣት ከሰውነት ባህሪ ጋር መከተል ሊሆን ይችላል። ነገር ግን ሰዋዊ ባህሪ የአውሬነት ባህሪ ማሸነፍ ካልቻለ እመነኝ፣ የምትፈልገውን ነገር ብቻ ለማድረግ ስትጓዝ የሚያስፈልግህን ነገር ታጣለህ። አንተ ቀልድ ምን አለብህ? እየቀለድኩ አይደለም ሳሚ። እንደዚህ እኮ በአጥንት የቀረሁት ለእሱ ስል እኮ ነው። እሱ ስል ዛሬ እንኳን ምን አለ በአንድ ልብ ያረፊ ባገግ በልሽ። ከፈለከኝ በማንኛውም ሰዓት ደውልልኝ። እሺ እደውልልሃለሁ። መልኬ ለምርቃትሽ እንዴት የሚያምር ቀሚስ እንደገዛልሽ ልጅ። የተረገመ ስራ እየሰሩ መመረቁን አውቃለሁ። እኔ እኮ የእናትና አባቴን አደራ ሳልወጣ
አንቺን የሆነ ነገር ያደርግብኛል ብዬ ፈርቼ ነው። ይሄን ያልቀሽም ሴት አድርገህ ነበር የምታስበኝ ማለት ነው? ለካ ከማታውቃት እህትና ከማላውቀው ወንድሜ ጋር ነበር እስከዛሬ ስኖር ነበር። ተረጋጊና ወሬ። የተሳሳተን ሰው በተሳሳተ መንገድ ለማረም መሞከር ለንጹሃን የሚተርፍ ችግር እንደሚፈጥር እያወቅህ እንዴት እንደዚህ ታደርጋለህ? መልኬ በቃሽ። ፈጣሪ በአንድም በሌላ መልኩ ያስተምራል። ልትወራት አስበው የቀረብካት ልጅ ሳታስበው የህይወትን መንገድ አስተምራለች። የወንድሟም እርምጃ ቆም ብለህ ማሰብ እንድትጀምር አድርጓል። ማንም ሰው በሚወደው ነገር ከመጡበት ህይወቱን ቢጠፋ ግድ አይሰጠውም። ይሄን ደግሞ አንተ በህይወት ቆይተህ ያየው እውነት። ስለ መልካም ምክርህና ስለ እውነተኛ ወንድምነት በጣም አመሰግናለሁ። እኔን ሳይሆን ፈጣሪን አመስግን። ከፈጣሪ በታች ማለት ነው። ስለ እኔ የሚጨነቅ ስለ እኔ የሚያስብ ልክ እንደ ስሙ ተስፋ የሆነ ሰው ከጎኔ ስላለ በጣም ደስተኛ ነኝ። ወዴት? ስማ፣ እስካሁን ድረስ ከጎኔ የነበርኩት እኔ ራሴ ግራ ጎኔን አጥቼ ነው። አሁን ግን ግራ ጎኔን ብቻ ሳይሆን ሙሉ አካሌንም አግኝቻለሁ። አሁን ግን ከጎኔ እንዲቆምን ለምትፈልገውን ሰው አዘጋጅ። ልክተምልህ እንዳያንግጥም። የእውነት ግን ከልብ ይቅር ብለኸኛል? ምን አማራጭ አለ? የእውነት አፍቅሬሻለሁ እኮ። ወደሽ እንደምንሽ አሞሽ ከሆነ ተናገሪ። አሁን ወደ ውስጥ ህመም ሳይሆን መዳን ያለው መዳን አረገዝኩ ብለሽ ብቻ የሆነ ነገር እንዳይፈጠር። አርግዣለሁ። ምንድን ነው የሚፈጠረው? እልልታ፣ ደስታ፣ ጩኸት ነው የሚፈጠረው። እንደተረገዘ እኮ መቅደስ መታ ነገረች። ምን? የምር እንዴ? ታዲያ የሚያክል ደስታ ይዘራ እንደዚህ ኩር የምትብለው ቁጭ ያልከው ምን ላድርግ? አቦተን አለመሽ ዛሬ ነው ዛሬ አለመሽ ዛሬ ነው ዛሬ። ኦሆ እተሸንኮሬ እንበልበት እንጂ እንዴ! ደስ ይለኛል። ጫማለሽ ጫማ ላድርግሽ። ደስ አይልም? በእናትህ ከዚህ በላይ ምን ደስታ አለ? በጣም ለምንድን ነው የምታለቅሽው? ስለተሳሳትኩ። ምንድን ነው ስህተትሽ? የእውነት ስላፈቀርኩ። ታዲያ እኮ የሚያፈቅሩትን ሰው ማንነት ለይቶ አለማወቅ እንጂ ማፍቀር መቼም ስህተት ሆኖ አያውቅም። እኔ ደግሞ ምን አይነት ሰው መፈቀር እንዳለበት ሳላውቅ አወኩ ብዬ በፍጹም መመረቅ አልፈልግም። በሂደት ሲለዋወጡ እንጂ በአንድ ጀንበር ሲከናወኑ ደስ አይለኝም። እውነትም በሂደት ውስጥ የሆኑት ሁለት ነገሮች በጣም ደስ ይላሉ። የአንቺ መመረቅና የወንድምሽን መሳካት። ሌላው አንድ ማወቅ ያለብሽን እውነት ልንገርሽና ሀሳቤ ልጨርስ። መልካም ከአንቺ ብዙ ተማርኩኝ እንጂ የእውነት አላፈቅርሽ። አደራ ከራሴ ጋር ታግዬ የወሰንኩት ውሳኔ እንደ በቀል እንዳትቆጥረኝ። ጌም ኦቨር።